ሰላም ውድ ተመልካቾቻችን እንደምን አላችሁ? በዓለም ዋንጫው መድረክ መላውን የስፖርት ተመልካች ግርምት ላይ የጫረ አዲስ ነገር ተፈጥሯል። ይህም እንግዲህ ባለኮከቦቹ ብራዚላውያን በመጀመሪያው ጨዋታ የመሸነፍ አደጋ ደርሶባቸው ነበረ፣ ግን በቪኒሲየስ ጁኒየር ታመር ከሽንፈት ድነዋል። የአፍሪካዋ ኩራት ነች ወይስ አይደለም የምትባሏ ሞሮኮስ ምን አይነት አስደናቂ ብቃት አሳየች የሚለውን እንመለከታለን። በሌላ በኩል በአውሮፓ እግር ኳስ ትልቅ የመሬት መንቀጥቀጥም እየተፈጠረ ይገኛል። የፒኤስጂው ድንቅ ኮከብ ባርኮላ ክለቡን ለመልቀቅ በይፋ ጥያቄ አስገብቷል። ይህንን ፈጣን ተጫዋች ለመውሰድ ደግሞ አርሰናልና ሊቨርፑል ትልቅ ጦርነት ውስጥ የገቡ ሲሆን ታዋቂው ጋዜጠኛ ዴቪድ ኦርንስቲን ግን ተጫዋቹን በቀጥታ ወደ አንደኛው ክለብ ብቻ እንደሚሄድ በሚስጥር ይፋ አድርጓል። ስለ ማርከስ ራሽፎርድ ምን አዲስ መረጃ ወጥቷል የሚለውን እንመለከታለን። ባርሴሎና ገንዘብ የለኝም ብሎ ሳይገዛው ሲቀር የጀርመኑ ኃያል ክለብ ሙኒክ ደግሞ ለራሽፎርድ ይፋዊ ስልኮችን ደውሎ እንግዲህ መረጃዎችን እያጣራ እንደሆነ ፋብሪዞ ሮማኖ አረጋግጧል። እነዚህን ሁሉ ሰፊና አስገራሚ ትንታኔዎች ዛሬ መረጃዎቻችን ላይ አንድ በአንድ እየሰበሰብን በዝርዝር እንመለከታለን። ሰከንድ ሳታሳልፉ እስከ መጨረሻው አብራችሁን ቆዩ። ለቻናላችሁ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ መጀመሪያው ታላቅ የዓለም ዋንጫ መረጃችን እናልፋለን። አዎ ተመልካቾቻችን፣ የመጀመሪያው ትልቁ ዜናችን የሚጀምረው ከዚህ ነው። በታላቅ ድምቀት እየተደረገ ካለው የዓለም ዋንጫ መድረክ ነው። እንግዲህ በዓለም ዋንጫው የመጀመሪያው ጨዋታ ትልቋና ባለብዙ ታሪኳ ሀገር ብራዚል ከሞሮኮ ጋር ያደረገችውን ጨዋታ 1-1 በሆነ ውጤት በአቻ ውጤት አጠናቃለች። ጨዋታው በስቴዲየም ውስጥ በጣም አስገራሚና ማንም ያልጠበቀው አስደንጋጭ ክስተትም ታይቶበታል ተብሎ እየተነሳ ነው። ሞሮኮ ጨዋታው ላይ ፍርሃት አልነበረባትም። በጣም ጠንካራና የተደረጀ እንቅስቃሴን ያሳየችው። እንዲያውም ጨዋታው ላይ ሞሮኮች በሳይበሪ አስደናቂ ግብ አማካኝነት መሪነት መያዝ ችሎ ነበር። በተለይ ሳይበሪ ግቧን ሲያስቆጥር ብራሂም ዲያዝ አሲስት ያደረገበት መንገድ፣ ናስር ማዝራዊ በግራ መስመር ቦታ ማለትም ከተፈጥሯዊ ቦታ ውጪ ሲጫወት ያሳየው ድንቅ ብቃት፣ እንዲሁም ደግሞ በአርሰናል በማንቸስተር ዩናይትድ በጉጉት እየተፈለገ የሚገኘው አቡዲ ያሳየው ድንቅ እንቅስቃሴና ኮከብ ተጫዋች የተባለበት እንቅስቃሴ ነበር። ታዲያ ሳይበሪ ግቧን ሲያስቆጠር ስቴዲየሙን ያስጨበጨበችና ብራዚላውያንን በከፍተኛ ደረጃ ያስደነገጠችና ያስወቀሰች ነበረች። ብራዚላውያን በሽንፈት ድንጋጤ ውስጥ ወድቀውና ጨዋታው ላይ ያመልጣቸው ተቃርቦ ሳለ እንግዲህ በመጀመሪያው አጋማሽ የቡድኑ ታላቅ ተጫዋች ቪኒሲየስ ጁኒየር ተአምር ሰርቶላቸዋል። ቪኒሲየስ ባስቆጠራት ምርጥ እና ፈጣን ግብ አማካኝነት ብራዚል ከሽንፈት ድናለች። ጨዋታው 1-1 በሆነ ውጤት ተጠናቋል። ይህ ውጤት በምድብ ውስጥ ያለውን ፉክክር በጣም እንደሚያጠብቀውን የተመለከት ነው። የዚህ ምድብ ቀጣይ ጨዋታዎች እንግዲህ በቀጣይ ጊዜያት ይደረጋሉ። በመርሃ ግብሩም እንግዲህ የመጀመሪያው ጨዋታ ብራዚል ከሃይቲ ጋር ትጫወታለች። እነዚህ ጨዋታ ላይ ብራዚል ብዙ ጎሎችን አስቆጠራ የጠፋባትን ያጣችውን ነጥብ ለመመለስ ትገባለች ተብሎ ይጠበቃል። ሁለተኛው ጨዋታ ደግሞ ስኮትላንድ ከሞሮኮ ጋር ነው የምትጋጠመው። ሞሮኮ ይህንን ጨዋታ ካሸነፈች ወደ ቀጣዩ ክፍል የማለፍ ሰፊ ዕድል ይኖራታል። ሃይቲና ስኮትላንድ አሁን ይህንን መረጃ በመሰራበት ሰዓት ጨዋታውን እያደረጉ ነው። ከሂደቱ በኋላ እንግዲህ ውጤቱንም የምትመለከቱት ጉዳይ ይሆናል። ነገር ግን ብራዚል የትኛዋ ነች፣ ሞሮኮ የትኛዋ ነች ያስባለው ጨዋታ አንዳቻ በሆነ ውጤት መጠናቀቁንና ሞሮኮ የበላይ ሆና ማጠናቀቋን ተመለከትን። ወደ ዝውውር መረጃችን እንለፍ። በአሁኑ ሰዓት በፈረንሳይ ሀገር እንግዲህ ትልቅ መረጃ ትልቅ ወሬዎች እየተናፈሱ ነው። ታዋቂው ጋዜጠኛ አሌክስ ክሩክስ እና አብደላ ቡልማ እንደዘገቡት ከሆነም የፓሪስ ጀርመኑ ወጣት ድንቅ የክንፍ አጥቂ ባርኮላ ክለቡን መልቀቅ እንደሚፈልግና ዝውውር እንዲመቻችለት ለፒኤስጂ ባለስልጣናት በይፋ ጥያቄ አቅርቧል። ይህ የ23 ዓመት ፈረንሳይ ኮከብ በፒኤስጂ ውስጥ በጣም ጠቃሚ ተጫዋች ነው። ባለፈው ውድድር ዓመት በፈረንሳይ ሊግ ዋን ላይ የክለቡ ከፍተኛ ጎል አስቆጣሪ ሆኖ ማጠናቀቁን ተመልክተን ነበረ። ነገር ግን በክለቡ ውስጥ ሁልጊዜ ተቀያሪ መሆን ሰልችቶታልና አሰልጣኙ ሉዊስ ኤንሪኬ ከሱ ይልቅ ሌሎችን ተጫዋቾች ለምሳሌ እንደነ ኪቪሻ ካቫራሽኬሊያ እንደነ ዱዝሩድዌ በመስመር ላይ በብዛት ስለሚመርጡ ባርኮላ ተቀያሪ ወንበር ላይ በብዛት መመረጥ አላስደሰቶም። አሁን ወደ ትልቅ ደረጃ ለመድረስና ዋና ተሰላፊ ለመሆን የግድ ክለብ መቀየር እንዳለበትም ወስኗል።
ፔስጂዎች መጀመሪያ ተጫዋቹን ለመልቀቅ ፍላጎት አልነበራቸውም፣ ግን ተጫዋቹ ራሱ የመልቀቂያ ጥያቄ ስላቀረበና ኮንትራቱ ሊያልቅ 2 ዓመት ብቻ ስለቀረው ጥሩ የገንዘብ ጥያቄ ካረገፈላቸው ለመሸጥ ዝግጁ መሆናቸውን አስታውቀዋል። ይህ ዝውውር ከዓለም ዋንጫው በኋላ በይፋ ንግግሩ ከየትኛውም ክለብ ጋር ሊጀመር እንደሚችል ነው እየተነሳ የሚገኘው። ታዲያ ባርኮላ ወዴት ነው የሚሄደው የሚለውን ስንመለከት አርሰናልና ሊቨርፑል ሁኔታውን በቅርብ እየተከታተሉ ነበረ። ነገር ግን ታዋቂው የስፖርት ጋዜጠኛ ኦርንስቴን በሰጠው አዲስ መረጃ መሰረት ባርኮላ ወደ አርሰናል የመሄድ ዕድሉ በጣም ጠባብ ነው። ምክንያቱም አርሰናሎች ትላንት ምሽት ክሪስቶስ ዞሊስን ከክለብ ብሩዥ ለማስፈረም ትልቅ እንቅስቃሴ የጀመሩ ሲሆን ከሱ በተጨማሪ ደግሞ ሞርጋን ሮጀርስን በጥብቅ ይፈልጋሉና አርሰናል ሁለቱን የግራ መስመር አጥቂዎች በአንድ ላይ እያስፈረመ ባርኮላን ደግሞ ሶስተኛ አድርጎ ሊያመጣው አይችልም ይላል። ባርኮላ ደግሞ ዋና ተሰላፊ መሆን ነው የሚፈልገው። ስለዚህ ባርኮላ በቀጥታ ወደ ሊቨርፑል የመዘዋወር ሰፊ እድል አለው ተብሏል። አዲሱ የሊቨርፑል አሰልጣኝ ኢራዮላ የሚጫወተው እግር ኳስም በጣም ፈጣን ነው፣ ቀጥተኛና ተጋጣሚን ከፍተኛ ጫና ውስጥ የሚከት እንደሆነ ነው የምንመለከተውና ከዚህ ጋር በተያያዘ እንግዲህ ኮዲ ጋክፖም ከሊቨርፑል ለመልቀቅ ጥያቄ ማቅረቡን ምንጮች እየገለጹ ይገኛሉና ጋክፖ የሚወጣ ከሆነ የግድ ባርኮላ መምጣት መቻል አለበት። የግድ የጋክፖ ምትክ መምጣት መቻል አለበት እና የኢራዮላ የጨዋታ ስልት ደግሞ ለባርኮላ ፍጹም ተስማሚ ነው። ባርኮላ 1 ለ1 መገናኘት ላይ ተከላካዮችን የማሸበር ትልቅ ብቃት አለው። አሁን ደግሞ ሞሳላ ከሊቨርፑል መልቀቁ እንዲሁም ደግሞ እንዳልኳችሁም ደግሞ ኮዲ ጋክፖም አለመኖሩን ተከትሎ ክለቡ በማጥቃት ክፍሉ ላይ ትልቅ ፈጣን ተጫዋችም እንደሚፈልግ እንመለከታለን። ሊቨርፑል ይህንን ተጫዋችና ዳያሞንዲን በአንድ ላይ በማምጣት አዲሱን የሊቨርፑል የማጥቃት መስመር ለመገንባት በከፍተኛ ደረጃ እየሰራ እንደሚገኝ ነው እየተመለከትን የምንገኘው። ለማንኛውም ብራድሊ ባርኮላ ከአርሰናል እጅ ወጥቶ ወደ ሊቨርፑል ደጃፍ የደረሰ ይመስላል። ወደ ሌላኛው ትልቅ ዜናችን ስንሄድ የማንቸስተር ዩናይትዱን ማርከስ ራሽፎርድን እናገኛለን። ይህ ተጫዋች እንግዲህ ባለፈው ዓመት በባርሴሎና በውሰት ተጫውቶ ክለቡ ስፓኝ ሊግን እንዲያሸንፍ ትልቅ እገዛ ማድረጉ ይታወሳል። ባርሴሎናዎች ተጫዋቹን በ26 ሚሊዮን ፓውንድ በቋሚነት የመግዛት እድል ነበራቸው። ለዚህም እስከ ሰኔ 15 ድረስ የመጨረሻ ጊዜ ተሰጥቷቸው ነበር። ነገር ግን ባርሴሎናዎች አንቶኒ ጎርደንን ከኒውካስትል ስለገዙና በአሁኑ ሰዓት የገንዘብ እጥረት ስላለብን ይላሉ እንግዲህ ራሽፎርድን በቋሚነት መግዛት እንደማይችሉ አሳውቀዋል። እነሱ የሚፈልጉት እንግዲህ በውሰት እንዲቆይላቸው ነው። ዩናይትድ ግን በውሰት መስጠት አይፈልግም። ሙሉ በሙሉ በመሸጥ ነው ወደ ሌላ ክለብ እንዲዘዋወርለት የሚፈልገው። አሁን ደግሞ ታዋቂው የዝውውር ጋዜጠኛ ኤክስፐርት የሆነው ፋብሪዚዮ ሮማኖ እንደዘገበው ከሆነ የጀርመኑ ኃያል ክለብ ሙኒክ ባለፉት 2 እና 3 ሳምንታት ውስጥ ስለ ራሽፎርድ ሁኔታ ለመጠየቅ ወደ ማንቸስተር ዩናይትድ ስልኮችን ደውሏል እያለን ይገኛል። አሰልጣኝ ቪንሰንት ካምፓኒ አዲስ የግራ መስመር አጥቂ በጥብቅ ይፈልጋል የሚል መረጃ ነው የተጋራ። መጀመሪያ ጎርደን ፈልገውት ነበረ፣ እሱ ግን ባርሴሎናን መረጠ። የጀርመኑ ጋዜጠኛ ክሪስቲያን ፋልክ እንዳለው ደግሞ ዩናይትድ ለራሽፎርድ 40 ሚሊዮን ዩሮ ወይም ደግሞ 34.5 ሚሊዮን ፓውንድ ይፈልጋል። ይህ ገንዘብ ደግሞ ለሙኒክ በጣም ትንሽ ነው፣ በቀላሉ ለመክፈል የሚችሉት ዋጋ ይሆናል ሲል ነው የተናገረው። ነገር ግን እዚህ ጋር ትልቅ ችግር አለ። የራሽፎርድ ሳምንታዊ ደሞዝ በጣም ከፍተኛ ነው። ባየር ሙኒክ ደግሞ ለተቀያሪ ተጫዋቾች ወይም ለተተኪ ተጫዋቾች ተብሎ ይህን ያህል ትልቅ ደሞዝ መክፈል አይፈልግም። ፋብሪዚዮ ሮማኖም በዩቲዩብ ቻናሉ ላይ እንደተናገረው ባየርን ሙኒክ ለራሽፎርድ ትልቅ አድናቆት ቢኖረውም በአሁኑ ሰዓት ግን ራሽፎርድ የባየር ሙኒክ የመጀመሪያ ምርጫ አይደለም። ባየርን አሁን ትኩረቱን ያደረገው ደሞዝና የዝውውር ዋጋው በጣም አነስተኛ በሆነው በሌላ ተጫዋች ላይ ነው። እሱም በዓለም ዋንጫው ላይ ግብ ያስቆጠረው ሳይባሪ ነው። ስለዚህ የራሽፎርድ ወደ ሙኒክ ዝውውር በአሁኑ ሰዓት ድርድር አልተጀመረበትም። ነገር ግን ነገሮች ክፍት ናቸው። ስለሆነ ወደፊት ምን ሊፈጠር እንደሚችል አብረን የምንመለከተው ጉዳይ ነው። የዛሬው ሰፊና ዝርዝር ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበረ። በእውነት ዛሬ በጣም አዳዲስ መረጃዎችን ነው የሰማነው። እናንተ ስለ ዛሬዎቹ መረጃዎች ምን ትላላችሁ? ብራዚል በዚህ አቋሟ የዓለም ዋንጫውን ማሸነፍ
የምትችል ይመስላችኋል ወይስ ሞሮኮ የበለጠ ጠንካራ ነበረች? በራሪ ባርኮላ ወደ ሊቨርፑል በሄደ የመሐመድ ሳላህን ቦታ መተካት ይችላል ትላላችሁ? ራሽፎርድስ ወደ ሙኒክ ቢያመራ ይሻለዋል ወይስ ዩናይትድ ተመልሶ በካሪክ ስር መጫወት አለበት? እስቲ የእናንተ አስተያየት እንግዲህ ለኛ በጣም አስፈላጊ ስለሆነም ከታች ባለው ኮሜንት ላይ ሐሳባችሁን በነጻነት ጻፉልን። ቪዲዮውን መውደዳችሁን ለመግለጽ ላይክ በማድረግ እንዳረሱ፣ እንዲሁም ለጓደኞቻችሁ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሁልጊዜ እንዲህ ያሉ ትኩስ መረጃዎች በፍጥነት እንዲደርሷችሁ አሁኑኑ ሰብስክራይብ አድርጉ። በቀጣይ ቪዲዮ በሌላ እስከምንገናኝ ድረስ ሰላም።